እግዚአብሔር ይመስገን። ከየት ነው? ኦርቶዶክስ። ከኢትዮጵያ ኦርቶዶክስ። እሺ መልካም። ስለ ማርያም እያወራን ነው። ነገረ ማርያም ላይ መጽሐፍ ቅዱስ ላይ የተጠቀሰችው ማርያምና የኦርቶዶክሷ ማርያም እንደሚለያዩ እያቀረብን ነውና አንተ ቅድም ማርያምን አላመልካትም ብለሃል አይደል? በጣም ጥሩ ጥያቄ። እሺ ማርያምን አላመልካትም ብለኸኛል ቅድም። እንደዛ ስትል የሰማው መሰለኝ እኮ። ቀጥላ እኮ እየጠየቁህ እኮ ነው። እሺ ይሰማል። ማርያምን ታመልካታለህ የሚል አስተምሮ የለም። ድንግል ማርያም አትመለክም። ፍጡር ነች እኮ አይደል እንዴ? ግን ከፍጡሯም በላይ ከፈጣሪ በታች። እሺ እሱን እንግዲህ እናያለን። የህይወት ውሃ ማን ነው? ክርስቶስ። ምንጭ ነች እሷ፣ መፍለቂያ ማለት ነው፣ መገኛ ማለት ነው። እንዴ ምን አሳቀ? መልስ ነው የመለስኩት መሰለኛል እንዴ? እሺ ማርያም የህይወት ውሃ ነች? ምንጭ ናት ነው ያልኩት። ህይወት እንጀራ ክርስቶስ ነው። ህይወት ክርስቶስ ነው። ምንጭ መገኛ ነው ያልኩት። መገኛ። ኦኬ የኢየሱስ መገኛ ማርያም ነች? በትክክል። መገኛ ማለት ያው የተወለደባት ያደረባት ማለት ነው። የተወለደባት ያደረባት፣ ሁለቱ ይለያያል ወዳጄ። ይቅርታ፣ ያ ማለት ያደረባት። እሺ እንደሱ በል። የጠየቁ ጥያቄ ግን ማርያም የህይወት ውሃ ነች ወይ ነው ያልኩት። መገኛ ናት። የህይወት ውሃ ክርስቶስ ነው። ምንጯ እሷ ናት ተባልኩ። ነች አይደለችም ብቻ በለኝ ወዳጄ። ምን ለማለት ነው እንዴ? አልገባኝም። ማርያም የህይወት ውሃ ነች ወይ? የህይወት አይደለችም፣ ምንጭ ናት አልኩ እኮ። እሺ የህይወት ውሃ አይደለችም ብለህ። እሺ ምንጭ ክርስቶስ ነው። ህይወትን ይኸውልህ ምንጭ ናት ግን ብያለሁ። ምንጩን ግን አትርሳ። የህይወት ውሃ ክርስቶስ ነው። የህይወት ውሃ አይደለችም ማርያም አልከኝ አይደል? ሰማሁ እኮ። መንጫ መገኛ ናት ተባልኩ እኮ። በቃ ሰማሁ ወዳጄ። ያልጠየቅኩህ ላይ ፎከስ አታድርግ። እሺ የመጀመሪያው እሱ ነው። ሁለተኛ አቤኔዘር ሲባል ሰምተህ ታውቃለህ መጽሐፍ ቅዱስ ውስጥ? አቤኔዘር እሺ ሲባል ሰምተህ ታውቃለህ? አቤኔዘር ማለት አልገባኝም። መጽሐፍ ቅዱስ ነው ወይስ? ኦኬ አቤኔዘር የሚለውን ቃል አታውቀውም ማለት? ያው ያላነበብኩትም ይሆናል እንጂ መጽሐፍ ማላነበብ አይደለም። እሺ ቀጥል። እሺ መልካም ችግር የለውም። ስለዚህ ማርያም የህይወት ውሃ ትባልም ብሎኛል። በቤተክርስቲያናችሁ አስተምሮ መሰረት ደግሞ ማርያም የህይወት ውሃ ትባላለች። እዚህ ጋር ግን ያዝልኝና እዚህ ጋር ላረ እንድትዋላ ኋላ እንዲመች ነው እንዴ? እንዲመች ነው። አይዞህ እኔ ኩርስ አረኔ ተመችቶኛል እኮ ያዝልኝ። ምኑን ሊያዝልኝ? ምንጭ ናት ብያለሁ። ምንጭ ማለት መገኛ ናት ብያለሁ። እኔ ስለ ምንጭ አልጠየቅኩም። ራሷ ማርያም የህይወት ውሃ ነች ወይ ነው ያልኩህ እኮ። አንብበውና ከዛ እንረዳዳለን። ክርስቶስ ድንግል ማርያም መገኛ ናት እንጂ የህይወት ውሃ አይደለችም። እሺ የህይወት ውሃ ብሎ አባ ጊዮርጊስ ዘጋስጫ ጽፏል። ምን ትላለህ? እኮ እንትኑን አንብበው ከላይ ጀምረ ርዕሱን ወይ በእንትን ግባና አስነበበኝ በትልቁንና እኔ እፈታልሃለሁ። አባ ጊዮርጊስ ዘጋ ቆይ ምን ትፈታልኛለህ? የህይወት ውሃ ትባላለች ወይ ስለ አትባልም አልከኝ ከአንድም ሁለት ሶስቴ። አባ ጊዮርጊስ ዘጋስጫ ግን ማርያምን የህይወት ምንጭ ብቻ ሳይሆን ሚላት የህይወት ውሃ ብሎ ይጠራታል። ስለዚህ አሁን ምንድነው የምታደርግልኝ መሰለህ? ታለህ እያልኩ ነው እኮ። በትልቁ ግባና አንብብልኝ። ለምን አታነበውም? አንብበውና ልትረጉምልህ ተባልኩ። እሺ እንደዚህ ይላል። ቁስለኞች የሚፈወሱበት የህይወት ውሃ ነቅ አንቺ ነሽ። ተረጉምልህ እንዴ? አንብበው ግባና መጽሐፍ ያው ድጋሚ ላነብልህ ነው። ቁስለኞች እንድንወያይ የተፈለከው የእውነቱ ውይይት ከሆነ ቁስለኞች የሚፈወሱበት የህይወት ውሃ ነቅ አንቺ ነሽ፣ ያዘኑትን የሚያረጋጋቸው የፍጹም ደስታ ነቅ አንቺ ነሽ ይላል። አሁን ተርጉም እኮ ነው የሚናገረው። እሺ አውርደውና ከዛ በኋላ እኔ ላይ ያነበው ክርስቶስን ነው አንቺ ነሽ የምትሉት? አንቺ ነው የምትሉት? ኢየሱስ ልጇ እኮ ክርስቶስ ነው። ስለዚህ ኢየሱስን አንቺ ነው የምትሉት እኮ። ተረጋጋና ላንብብልህ። እሺ እንትን በለው አውርደው ያነበብከውን አይደል የምታሳየኝ በትልቁ። ከዛ በኋላ እኔ ተርጉምልህ ተባልክ። እዚህ ጋር አንድ ስልት ነው ማለት ነው። አነበብኩልህ እኮ ወዳጄ። ቁስለኞች የሚፈወሱበት የህይወት ውሃ ነቅ አንቺ ነሽ። አንቺ የህይወት ውሃ ንቅ አንቺ ነሽ ማለት ክርስቶስ እኮ ነው።
የሚፈወስበት ውሃው ክርስቶስ ነው እኮ። ተረጋጋ። ውሃው ክርስቶስ ነው። እናቱ አንቺ የምትለው ወይኔ እንደዛ እያልኩ አይደለም። እንደዛ ነው። አሁን መጽሐፉን አውርደውና ይኸውልህ መጽሐፉን አሳይ። አንተ ዳንኤል ለምን አታነብልኝም? ባንተሽ አንተ አንብልሽ ዳንኤል እንትኑን መጽሐፉን ያሳየኝ። ቆይ አንብልኝ መጽሐፉን ያሳየኝ። መጽሐፉን ያሳየኝ። አሁን የምታነበው መጽሐፍ አንቺ የሚለው ማን ነው? አንድ ስለሷ ነው፣ ሁለት ስለሱ ነው የሚናገረው። ስለዚህ እኮ ወይ ዳንኤል አንብልኝ። አሁን ደግሞ አንዳልክ አረ ተረጋጋ በእግዚአብሔር ድጓ እንዳትስራ። አሁን እኮ እያነበብክ ያለው ይኸውልህ ይኸውልህ አንብብሽ መጽሐፉን አሳየኝሽ። ላንብበው ነው። እሺ ፈቃደኛ ነህ ላንብበው? እሺ ታወጣኛለህ ላንብበው? ኢየሱስን አንቺ ነሽ ማለት ጀመራችሁ? እሺ አላልኩም። ሩጋ እንዳትስራ አላልኩም። አንቺ ክርስቶስ ነው አላልኩም። ሩጋ እንዳትስራ። በየጊዜው ምንፍቅናችሁ እየጨመረ ነው። አትስራ የውሸት ሩጋ እንዳ። ኧረ ምንም በትልቁና ከዛ ሩጋ እንዳትስራ። በትልቁ አድርገው። ፋሲካ ትሻልን ነበር። በቃ እንደሱ በትልቁ አድርገው። ይኸው እሺ እኔ ጠብቀኝ። ቻርጅን ስላለ ይልቴት ነው። አይ አለ አሁን አንብብ። እሺ የህይወት ምንጭ ሆይ ካንቺ የሚረጩ እርኩስ ስጋና የት ጋር ነው የማነበው? ተላይ ነው። አዎ እያነበብኩ እኮ ነው ወዳጄ። እንዴ እሺ የህይወት ምንጭ ሆይ ካንቺ የሚረጩ እርኩስታ ስጋ እርኩስታ ነፍስ የለባቸውም። እሺ ከሷ የሚረጩት ነው ማን ናቸው? የህይወት ምንጭ ሆይ ማለት ህይወት ክርስቶስ ነው። ካንቺ የሚረጩ ከሷ የሚረጩት ነው። እሺ ተረጋጋ እኮ። እሺ የጠየቅኩህ ላይ ብቻ ትክክል እኮ ነው። ዝጋ አብላም የጠየቅኩህ ላይ ብቻ ፎከስ አድርግ እኮ። ከኋላ ነው ለማሳሳት ነው የፈለከው። እሱ እኮ እየመለሰልህ ነው። በትክክል አትሰማም። እግዚአብሔር ከነጋ ማውራት ከፈለክ ወደ ኋላ አስቀምጠው ቁጭ አድርገው ከዛ እናውራ። የህይወት ምንጭ ሆይ ካንቺ የሚረጩ እርኩስ ስጋ እርኩስ ነፍስ የለባቸው። ህይወት ክርስቶስ ነው። ምንጭ ድንግል ማርያም ናት። እዚህ ጋር ኢየሱስ ነው የሚለው አሳየኝ። የታል? ህይወት ክርስቶስ ነው። እዚህ ጋር አሳየኝ። ቁጥር 7 ላይ ኢየሱስ ነው ይላል እኮ። የህይወት ምንጭ ማለት ምንጭ እኮ ማርያም ናት። ህይወት ክርስቶስ ነው። ወዴት ትሄዳለህ? ወዴትም አንተ ወዴትም አትሄድ። እዚህ ጋራ ኢየሱስ ነው ይላል ወይ? ህይወት ይላል እኮ በትክክል የህይወት ምንጭ ምንጭ ማለት እኮ ኢየሱስ ይላል ወይ? ተረጋጋ እንዴ። የህይወት ምንጭ ማለት ምንጭ እኮ መፍለቂያ ማለት እኮ ነው። ምንጭ ማለት ማገኛ ማለት ነው። የመገኛዋ ማርያም ኢየሱስ አይደለም። ህይወት ክርስቶስ ነው ይላል እንዴ? ያንተ መገናበጥ እንጂ ማለት ኢየሱስ ነው የሚል የለም። ሁለተኛ ጥያቄ ካንቺ የሚረጩ የሚለው ማንን ነው? ካንቺ የሚረጩ የሚለው ማንን ነው እኮ? ተረጋጋ። ካንቺ የሚረጩ የሚለው ማንን ነው እኮ? ተረጋጋ። ከህይወት መጀመሪያ ዝጋ እንደስማማ። ህይወት ክርስቶስ ነው። ምንጭ ድንግል ማርያም ናት። ይህ ግዴታ መደጋገም አይጠበቅብንም። ካንቺ የሚረጩ የሚለው ማንን ነው? ከኋላ መጀመሪያ ተረዳርተኛል። ህይወት ክርስቶስ ነው ብዬ ከዛ በኋላ እዛ ጋር ይደላለሁ። እዚህ ጋር ታላመንክ አንግባባ። አላመንኩም። የለም እንደዛ የሚል። ስለዚህ እንደዛ የሚል ከሆነ የራሴን ፍችና የዝን ፍች ንገር። 400 ሰው እያየ ነው። በቃ ሰው የሚይዘውን ይይዛል። ህዝቡ ታታች ካንቺ የሚረጩ የሚለው ላይ ይመጣልኛ እኮ። ተረጋጋ እንዴ። ህዝቡ የሚረዳው ታታች ይረዳ ይታዘብ። እየነገርኩ ነው። ሰው ሰምቷል ወዳጅ እኮ ህይወት ክርስቶስ ነው። ምንጭ ድንግል ማርያም ቅድም ያልኩት ነው። ይሄን ትርጉም ይዘህ ካንቺ የሚረጩ የሚለው ማንን ነው? ካንቺ የሚረጩ ማርያም ናት። ካንቺ የሚረጩ ክርስቶስ ነው እኮ። ካንቺ የሚረጩ የተባሉት ነው ማን ናቸው? ህይወት በሷ ስላለ ማለት ህይወት ማለት ክርስቶስ ማለት ክርስቶስ በሷ ስላለ በሷ ትትረጭ። ክርስቶስ በሷ ላይ ይሰራል። ምን ማለት ነው መርጨት? ወዳጅ ካንቺ የሚረጩ ፍሬ ማለት ነው። ካንቺ የሚያፈሩ ማለት ነው። ካንቺ የሚያፈሩ ፍሬ ነው። በቃ ምን የሚረጩ የሚለው ወደ ሌላ ውስጥ እንዳታስገባው። ፍሬ ነው። ካንቺ የሚረጩ ካንቺ የሚገኙ ከማርያም የሚገኙ ማርያም ማለት ካንቺ የሚረጩ ማለት ምንጭ ማለት ይኸውልሽ፣ ካንቺ ጋር ካንቺን የሚለምኑ ካንቺ ጋር የሚያጽናኑ ማለት ነው። አንቺን የሚያጽናኑ አሁንም ተረጋጋ። አሁንም ሌላ ውስጥ እየገባህ ነው። እኔ ሌላ ውስጥ አይደለም የሄድኩት። አሁንም እዚሁ ጋር ነኝ። አንቺን ማን ነው ደግሞ ማርያም የሚያጽናኑ?
ቆይ የሚረጩ ማለት ካንቺ የሚገኙ ማለት በአንቺ መንገድ የሚሄዱ ማለት ነው። በማርያም መንገድ ትሄዳላችሁ እናንተ? ከፍጥረን በላይ መስለኝ ማርያም። ማርያም ማለት እኮ ክርስቶስ እናት ናት። ቅድም የልጅቷ ሰማን። እሺ ልቀጥል። ቁጥር 8 አንብብ። ቁጥር 8 እሺ ቀጥል አንብብ። ኦኬ ዘወትር የማትደርቂ ረሃ ጥቅም የሚገኝባት ህይወት መድኃኒት ፈሳሽ አንቺ ነሽ። ፈሳሽ አሁንም እዙ ጋር ያዝልኝ። ፈሳሽ ማን ነው? እሽኩ ያዝልኝ። መድኃኒት ፈሳሽ ማለት መድኃኒት ያስገኘሽ ማለት ነው። አይልም፣ ያስገኘሽ አይልም። የህይወት መድኃኒት ነው ፈሳሽ። እንዴ ፈሳሽ ማለት ምን ማለት ነው? የህይወት መድኃኒት ፈሳሽ ልጅሽ ነሽ ነው የሚለው? ልጅ ነው የሚለው ወይስ አንቺ ነሽ ነው የሚለው? አንተ ከየት አመጣኸው ታዲያ እንደዛ የሚል? እኔ እያነበብኩ አንቺ ነሽ የህይወት መድኃኒት ፈሳሽ ማለት ነው። እሺ አሁንም እዛው ጋር ዙረህ እዛው ዘወትር የማትደርቂ ረሃ ጥቅም የሚገኝባት የህይወት መድኃኒት ፈሳሽ አንቺ ነሽ ማለት ክርስቶስን የምታስገኝ፣ ክርስቶስን የምታፈቂ፣ ክርስቶስን የምታገናኝ። አይዞ ሁሉም ትፍቻለሁ። አማርኛ እንዳደረከው ማለት አንተ አይዞ የህይወት መድኃኒት ፈሳሽ ኢየሱስ ነው ማርያም ነች? መገኛው ነች። አንቺ ነሽ ነው የሚላት እርሱ ነው የመድኃኒዓለም መገኛ የህይወት መድኃኒት ፈሳሽ አንቺ ነሽ ነው የሚለው ወይንስ አንተ ነው? የህይወት መድኃኒት ማለት ህይወትን የሚሰጥ የህይወት መድኃኒት ፈሳሽ ማን ነው? አንቺ ነሽ እኮ። ተረጋጋ። የህይወት መድኃኒት ክርስቶስ እኮ መድኃኒት ክርስቶስ። አንቺ ነሽ የሚለው ማን ነው? ወይኔ ድንግል ማለት አንቺ ነሽ ማለት ነው። እሺ አሁንም ጥያቄውን በደምብ ስማ ኪነ ጥበብ። የህይወት መድኃኒት ፈሳሽ ማን ነው? እዚህ ላይ በተጻፈው። በጣም ጥሩ። እሺ የህይወት መድኃኒት ክርስቶስ ነው። አሳይኝ እዚህ ጋር እኮ የህይወት መድኃኒት ክርስቶስ ነው። ፈሳሽ አንቺ ነሽ እኮ ነው የሚለው። አንቺ ነሽ የሚለው ማን ነው? መገኛ። የህይወት መገኛ አንቺ ነሽ። እኔም ወዴትም እንኳን አልኩም። የህይወት መድኃኒት ፈሳሽ አንቺ ነሽ ነው የሚለው። ትክክል ነው። ስለዚህ ማርያም ነው የህይወት መድኃኒት ፈሳሽ የሚለው። እንቀጥል። ቁጥር 9 እናንብብ። አሁን አሁንም ላንብብልህ። ቁጥር 9 ላይኛውን። እሺ መድኃኒት ክርስቶስ ነው። ኦኬ ችግር የለውም። ቁጥር 9 ክርስቶስ ነው አይልም። የህይወት መድኃኒት ፈሳሽ አንቺ ነሽ ነው የሚለው። ስለዚህ ቁጥር 9 ላይ ፎከስ አድርግ። ምን ስህተት የለበትም። ማጭበርበር አትችልም። እዚህ ቁጥር 9 አብሽር። ቁስለኞች የሚፈወሱበት ህይወት ጠጋረው የህይወት ውሃ ነቃ አንቺ ነሽ ማለትስ ቁስሎች የሚፈወሱበት የህይወት ውሃ ማለት ቁስሎች የሚፈወሱበት የህይወት ውሃ ክርስቶስ ነው። አሳየኝ። ክርስቶስ ነው ቤትም ክርስቶስ ነው የሚል አሳይ። ክርስቶስ ነው የሚል አሳይ። ቶሎ አሳይ። ህይወት ክርስቶስ ነው አልኩህ እኮ። በቃ ፍቹን እንግዲህ ከየት እንደመጣው አንተ ንገረኝ። ኢየሱስ ነው አንቺ ነሽ የምትለው? ኢየሱስ ነው አንቺ ነሽ ነው የሚለው። ሩጋ እንዳትስራ። አንቺ እያልኩ ክርስቶስ አንቺ ነሽ የሚለው ኢየሱስን ነው ማርያምን ነው? አንቺ ማርያም ናት። በቃ አንቺ ማርያም ናት። በጣም ጥሩ። ስለዚህ የህይወት ውሃ ማርያም ነች፣ ክርስቶስ አይደለም። ሩጋ እንዳትስራ። ክርስቶስ ነው። ሩጋ እንዳትስራ። ህይወት መድኃኒት ክርስቶስ ነው። ጊዮርጊስ ዘጋስጫ በደንብ በማያሻማ መንገድ ደጋግሞ አንቺ ነሽ ብሎ ነው የጻፈው። ከኋላ መድኃኒት ክርስቶስ ነው። አባ ጊዮርጊስ ዘጋስጫ በጣም ግልጽ በሆነ መንገድ ማርያምን አንቺ ነሽ፣ የህይወት ፈሳሽ አንቺ ነሽ፣ የህይወት ውሃ አንቺ ነሽ፣ የህይወት ምንጭ አንቺ ነሽ ብሎ ነው የጻፈው። ስለዚህ ኢየሱስን አንቺ ነሽ የምትሉት ከሆነ እሱ ሌላ ጉዳይ ነው። አባ ጊዮርጊስ ዘጋስጫ ግን ኢየሱስን አይደለም እንደዛ ያለው ማንን ነው? ማርያምን ነው። ደጋግሞ የህይወት ምንጭ አንቺ ነሽ፣ የህይወት ውሃ አንቺ ነሽ፣ የህይወት ውሃ ፈሳሽ አንቺ ነሽ ብሎ 3 ጊዜ ነው የጻፈው። ቢያንስ እዚህ ጋር ባሳየሁት ማለት ነው። ሌላ ቦታ ላይ መሄድ እንችላለን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት የህይወት ውሃ ኢየሱስ አይደለም ማርያም ነች። ኢየሱስ ነው የህይወት ውሃ የምትሉት ውሸት። የህይወት ክርስቶስ ማስረጃ ሻምጣ። አሁን ካንተ ጋር ማውራው ማስረጃ ስታመጣ የህይወት ውሃ እዚህ ጋር እናውራ። ማስረጃ አምጣ። ማስረጃ ሌላ ማብራሪያ ያልፈልገ ማስረጃ አምጣልኝ።
እዛው ላይ ልስጥህ። ለምን እንትን ትላለህ አንተ? ማስረጃ አምጣ። እቁሩ ጋር እንዳትስራ እየነገርኩ መሰለኝ። ህይወት ክርስቶስ ነው፣ መገኛ ናት። ማርያም መገኛ አይደለችም በታምናለህ እንዴ? አይደለችም፣ መገኛ አይደለችም። ማስረጃ አምጣ። እሺ ለያዝሽ፣ መገኛ አይደለችም። ሉቃስ ወንጌል ሁናም አታውቅም። አሁን የህይወት ውሃ የሚለውን አምጣ ማስረጃ መጀመሪያ። የህይወት ውሃ ህይወትን የሚዘራ ህይወትን የሚሰጥ ክርስቶስ ኢየሱስ ብቻ ነው። እዚህ ጋር ስለ ክርስቶስ ማስረጃ ወዳጅ፣ የህይወት ውሃ ኢየሱስ ለመሆኑ ላይ ዘጋ ስጫ በደንብ ገልጾልሃል። አልገለጸው። ጋዜጫማ አንቺ እግዚአብሔርን ህይወት መገኛ ዘጋ ስጫ አንቺ ሜላ ከይቅርታ ጋር ሜላ ማይኩን ማነው መጽሐፉን ክፈተው። ሶሪ እንደዚህ ስለገባሁባችሁ መጽሐፉን ክፈትልን፣ አንዴ ክፈትልን። ኪነ ጥበብ ማይክን ክፈት፣ መጽሐፉን አንዴ ክፈተው። ሶሪ ሜላይ እንደዚህ ብሬክ ስለገባሁበት መካከል ላይ ልብ በሉ፣ እዩ፣ ሪካርድ አድርጉ። መጽሐፉ ቅድም የተነበበው ምንባብ ይወጣል፣ አንብቦለታል፣ በቃል ነግሮታል። ወንድማችን የካደውን ክደት መጽሐፉ ላይ የተጻፈውን ሽምጥጥ አድርጎ እንዴት እንደካደ አብረን ቁጥር 8 ወይ 9 ላይ አምጣው። ሜላ ተናገር። እውነቱ ዋይት ሚዩት አድርግ። ጥያቄ ብቻ ስጠይቅ፣ ማይክን ክፈተው። ጥያቄ ስጠይቅ ብቻ ተነግረናለህ። ቁጥር 8 ለዘወትር የማይደርቅ ረብህ ጥቅም የሚገኝባት የህይወት መድኃኒት ፈሳሹ ክርስቶስ ነው የሚለው ወይስ ፈሳሹ አንቺ ነሽ ነው ብሎ የሚለው? አንቺ ነሽ። ስለ ማርያም ነው እሱ የሚናገረው፣ ስለ ፈሳሽ ነው። ኦኬ፣ እሷ ምንጭ ነች አይደል? እሷ ምንጭ ነች ነው አይደል ያልከን? መገኛ ነች። መገኛ ማለት ምንጭ ማለት ነው። እንዳደር በቃ እሷ መገኛ ናት፣ ምንጭ ነች ነው አይደል ያልከን? መገኛ ናት። ቴንክ ዩ። ምንጭ ውሃን ነው ፈሳሽን ነው የሚያወጣው ወይስ ምንጩ ራሱ ነው የሚፈሰው? ምንጭ ከውስጥ ነው የሚፈልቀው፣ ይፈልቅና ይፈሳል። ከዛ የጠየቁ መልስልኝ። ያፈልቃል። ምንጭ የሚፈልቅ ነው። ምንጩ በራሱ ምንጩ ጉድጓድ ማለት ነው። ምንጩ አሁን በገጠር አይ ቲንክ ያደክ ይመስለኛል። ምንጩ ከውስጡ የሚወጣው ምንድን ነው? ውሃው ነው አይደል? ፈሳሽ የሚባለው ፈሳሽ የሚባለው ስለ ውሃው ስለመገኘቱ ያው ውሃው ነው አይደል? ወይ ፈሳሽ የሚባለው ውሃው ነው አይደል? ውሃው ነው። ከዛ የውሃ መገኛ ነው። አድመጠኝ። ምንጩ የውሃው መገኛ ነው። ፈሳሹ ግን ምንድን ነው? ውሃው ነው አይደል? ፈሳሿ ማን ነው ብሎ የሚለው እዚህ ጋር ክርስቶስ ነው ፈሳሹ ነው የሚለው። ማርያም ናት። መገኛው ክርስቶስ ነው። መገኛው ክርስቶስ ነው። አሁን ቅድም ከእሷ የተገኘባት ብለህን ምንጯ እሷ ናት ብለህን ነበር። መገኛ ማለት ነው። ይኸውልህ ተረጋጋ፣ በደምብ ተረጋጋ። ኤርሚ ችግር የለውም። እዚህ ጋር ላርመለህ። እሺ መገኛ ማለት እኮ መገኛ ማለት መገለጫ ማለት ነው። የተገለጸብሽ ማለት ነው። ምንጭ ብሎ የሚለውን ምንጭ እያልክ አውራኝ። በዛ ቦታ ላይ የተገለጸ በእሷ ላይ የተገለጸው ክርስቶስ ነው። የተገለጠው ያልተገለጣት በላይ በምንጭና በፈሳሽ አውራኝ። አሁን መጽሐፋችሁ ምንጭና ፈሳሽ ነው ብሎ እያለ ማርያም ቆይ አድመጣኝ። ማርያም የህይወት ውሃ ፈሳሽ ነች ወይስ ማርያም ምንጭ ነች? ማርያም ምንጭ መገኛ ነች። ቴንክ ዩ። የፈሳሽ ውሃው ማን ነው? ፈሳሽ ተብሎ የተባለው ማን ነው? የህይወት ውሃ የህይወት ውሃ ክርስቶስ ነው። ህይወቱ ክርስቶስ። ኦኬ ቴንክ ዩ። ስለዚህ የህይወት መድኃኒት ፈሳሽ ክርስቶስ ነው ነበር ማለት የነበረበት። መጽሐፍ ግን ያለው አደርብ ፕሊዝ። የህይወት መድኃኒት ያ ለህይወት መድኃኒት የሚሆነው ማለት ነው። ለህይወት የሚሆነው መድኃኒት ከአንቺ ምንጭ ከሆንሸዋ ከማርያም የተገኘው ክርስቶስ ነው ብሎ ቢሎን ኖሮ ጥሩ ነበር። እሷ ምንጭ ነች፣ እሱ ፈሳሽ ነው፣ የህይወት ውሃ ነው ማለት ነው። ከእሷ የተገኘ ከእሷ የወጣ ወይ ከእሷ የተወለደ ብሎ የሚለውን ትርጓሜ ይዛል ማለት ነው። አንተ ምንጯ እሷ ነች አልከን። ኦኬ ጥሩ፣ በአንተ ነው። ከዛስ የህይወት መድኃኒት ደግሞ ፈሳሽ አንቺ ነሽ አለ ደግሞ አባ ጊዮርጊስ ዘጋስጫ አባተ ማለት ነው። ስለዚህ አደርብ ብራዘር። ኦኬ አሁን እዚህ ጋር አንተ ምንጯ እሷ ናት አልክ። ኦኬ እንያዝልህ ምንጯ ከእሷ አደርብ። አረ ልጁን አስወሩት። አንተ አደርብ ትለዋለህ፣ እሱ ግን ሲያወራ
ታች ውረድ። አደርብ ኪነ ጥበብ ሰጥሃለሁ። እሺ ልብ በል ቁጥር 8 ነው። ለዘወትር የማይደርቅ ረብህ ጥቅም የሚገኝበት አላለም። ጥቅም የሚገኝባት በሴት አንቀጽ ነው የጻፈው። የህይወት መድኃኒት ምንጭ አንቺ ነሽ ብሎ ቢላት ኖሮ ምንጭ ነች እንላለን። የህይወት መድኃኒት ህይወትን የሚሰጠው መድኃኒት የተገኘባት ምንጭ ማርያም ናት ብሎ ቢኖር ኦኬ ያስኬደ ነበር አንተን። ግን ምንድን ነው ያለው? የህይወት መድኃኒት ፈሳሽ። በአንተ ትርጓሜ ምንጯም ማርያም ናት። በአባት በአባ ጊዮርጊስም ደግሞ ጽሑፍ ፈሳሿ ከምንጩ የሚወጣው ፈሳሽ ውሃው ማለት ነው። ውሃው ነው ፈሳሽ የሚሰኘው፣ የህይወት ውሃው ማለት ነው ፈሳሽ የተሰኘው። ስለዚህ የህይወት መድኃኒትም ፈሳሽ ወይ ደግሞ የህይወት መድኃኒትም ውሃ አንቺ ነሽ እያላት ነው። ለምሳሌ ልክ በቤተክርስቲያኖቹ መጽሐፍ አንድ ማይክፈት ከዛ እሰጥሃለሁ ለአንተ ረጅም ታወራለህ የምትፈልገው ማይክፈት ኪነ ጥበብ። እሺ የሙሴ ጽላት ማን ነው? የሙሴ ጽላት ማርያም ጽላተ ሙሴ ነች አይደል? የእግዚአብሔር ማደሪያ ኖ የሙሴ ማን የማርያም ጽላተ ሙሴ ነች አይደል? ታቦቱ ያው ማለት ማደሪያ እኮ ነው። ያው እኮ ነው የጠየቅኩ መልስልኝ። ጽላተ ሙሴ ነች አይደል ማርያም? ታቦት የእግዚአብሔር ማደሪያ ነው። አልጠየቅኩም። ቀጥታ ጠየቅኩ ነው። እኔ ጠየቅኩ ማደሪያው ነች አላልኩም። የጠየቅኩ ጽላተ ሙሴ ነች አይደል ማርያም? እኮ ጽላተ ሙሴ ማለት ጽላተ ሙሴ ነች አይደለችም ነው ያልኩ እኮ። ምን ማለት ነው ግለጽልኝ እንዴ። ኦኬ ማደሪያው ነች አልኩ። አድሮባታል ያልኩ። እሺ ማርያም ታቦት ነች? በታቦት ትመስላለች? ማደሪያው ነች። ክርስቶስ አድሮባታል። እውነተኛው ንጉስ። የጠየቅኩ መልስልኝ። ካልሆነ ከአቅምህ በላይ ሆኗል ማለት ነው። ታይቷል። ማርያም የክርስቶስ አድመጣኝ። ማርያም ታቦት ምንድን ነው? ታቦት የጽላቱ ማደሪያ ነው አይደል? ታቦት ማደሪያ የክርስቶስ ማደሪያ ነው። አልጠየቅኩም። የጠየቅኩ ታቦት ውስጥ ምንድን ነበር የሚያድረው? ብሉይ ኪዳን እግዚአብሔር ያድራል። ልብ በልና ስማኝ። እግዚአብሔር ይገለጽበታል ማለት ነው። ኦኬ በታቦት ውስጥ ምን ነበር የሚቀመጥ የነበረው? አታውቀውም። አየህ፣ አልገባኝም። እንዴ አታውቀውም አትበል። በታቦት ውስጥ እስራኤላውያን ምን ነበር ያስቀምጠው የነበረው? በታቦቱ ላይ ስለተሰረቀው ታቦት እያወራኝ ከሆነ አላውቅም። እንደዛ ነው እያወራኝ ያለው። ይሄ ማነው? ታቦት የእግዚአብሔር ማደሪያ ነው። ቆይ እንጂ እኔን የሚተርኩ መምሬ ተሰማ ሰርቀው ስለ አርቄ ስለጠጡበት ታቦት አይደለም እያወራሁ ያለሁት። ኦኬ እኔ እያወራሁ ያለሁት ስለ ሙሴ ታቦት ነው። በሙሴ ታቦት ውስጥ ምን ነበር የሚቀመጥ የነበረው ነው ብያልኩ። እሺ ወይ ደግሞ ካልገባህ ጽላት ዘሙሴ ጸጳጦስ ዘሲና እያላችሁ ትዘምራላችሁ አይደል? ማይክፈት ኪነ ጥበብ ሶሪ በድጋሚ ሶሪ። አንዴ ቆይ። እሺ ጽላት ዘሙሴ ጸጳጦስ ዘሲና እያላችሁ ትዘምራላችሁ አይደል? ለማን ነው የምዘምሩት? በለዋ ለማን ነው መዝሙር የምዘምሩት? ጽላት ዘሙሴ ያላችኋት ማንን ነው? ጽላት ዘሙሴ ማርያም ናት። ማደሪያው ክርስቶስ ያደረባት ነው። ቴንክ ዩ በቃ መለስከልኝ። ጽላት ዘሙሴ ማርያም ናት ማለት ነው። ስለዚህ የሙሴ ጽላት ማርያም ነች እያላችሁ ነው። ቆይ አድምጠኝ ፕሊዝ። አይደለም። እሺ ጽላት ዘሙሴ ብላችሁ ተዘምሩት ለማለት አይደለም። የጠየቅኩን መልስ። እኔ ትርጓሜ አልሰራም፣ ህዝብ ፊት ነው የምጠይቀው። ጽላት ዘሙሴ ካልሆነ መዝሙሩን ከፍተዋለሁ። መዝሙሩን ከፍቼው ከፈተው አብሽር አልፈራም። ጽላት ዘሙሴ ለማን? ጽላት ዘሙሴ ብሎ የሚለው መዝሙር ለማን ነው የምዘምሩት? ታቦት ይኸውልህ ማርያም። የጠየቅኩን መልስ። ካልሆነ ሚዩት ላደርግን እኔን ሚዩት ያደረግኩ። ስትከፍት የጠየቅኩን ጥያቄ መልስ። ጽላት ዘሙሴ ብላችሁ የምትሉትና የምዘምሩት ለማን ነው ነው ያልኩ። ኪነ ጥበብ ታቦቱ መሸከሚያው ቄሶቹ ምናምን ብላት በለኝ። ጽላት ዘሙሴ እያላችሁ የምዘምሩት መዝሙር ለማን ነው? ኪነ ጥበብ ቴንክ ዩ። ማይክን ክፈትና እንዴ ጫጫታ ታርጉ። ሌላ ነገር ውስጥ እኮ እየገባህ ነው። ሌላ ነገር አልገባሁም። ምንጩና ፈሳሹ ጋር ነን ያለ ነው። አልገባሁም። ጽላት ዘሙሴ ብላችሁ የምዘምሩት ለማን ነው እኮ? ክርስቶስ በድንግል ማርያም አድሯል። እሺ ሁለተኛ እንዳትከፍክ። ከከፈትክ
ቀጥታ ታች ነው ማወርድ። ቀጥታ ልክ ስትከፍት እታች ታወርዳለህ ማለት ነው። እንዳትከፍት። እንዳንተ አይነት ቀጣፊ እዚህኛም መጥቶ አያጭበረብርም። ጽላት ዘሙሴ ብላችሁ አደረግኩ። ያው በቃ ጎ እታች ውረድ። ሌሎቹ ይገባሉ ማለት ነው። ቃሌን አከብራለሁ። ሌሎቹ ይገባሉ። ቴንኪው። ደግመህ እንዳትልክ። ጣዖቶቻችሁን አደባባይ ላይ ስንፈጫቸው መዝሙርህን ትደብቃለህ፣ የዘመርከውን ትክዳለህ፣ የተጻፈውን ትክዳለህ። እንዴ ታዲያ ቤቱን የያዛችሁ አንዴ ማርያም አንዴ ምንጭ ነኝ ትለናለህ። መጽሐፍ ደግሞ የህይወት ፈሳሽ ናት ይላል። ምንጭ እንዴት ፈሳሽ ሆኖ ያውቃል? ምንጭን ውሃን ያፈልቃል እንጂ ፈሳሹ ውሃው ነው። የህይወትን ውሃ የሚያወጣ ነው ማለት ነው። የህይወት ውሃ ክርስቶስ ነው ትለናለህ። ምንጯስ ማርያም ናት። ለምን? ከእሷ ስለተወለደ። ጥሩ ነበር ይሄ። መጽሐፋችሁ ግን ሲወጣ የህይወትም ምንጭ ማስገኛ ማርያም ናት ብሎ አይልም። እናንተ ባላችሁ ትርጓሜ ሄድን የህይወት ፈሳሽም የሆነችዋ ማርያም ናት ይላል። ስለዚህ የህይወት ፈሳሽ ማለት የህይወት መድኃኒት የሆነው ውሃ ማለት ነው። ልክ እንደዚህ እንደምትሉት ማለት ጽላት ዘሙሴ ጸጳጦስ ዘሲና ጽላቷ ማናት ነት ብላችሁ ትላላችሁ። ማርያም። ታቦቷስ ማርያም። እችን ማርያም ታዲያ እኛ ያው አደባባይ ላይ ልናዋርዳት መጣን ማለት ነው። በመረጃ የእናንተ ማርያም ብላችሁ ምትሏት ሁሉም አይቀር። ቀዳሿም ተኳሿም እሷ ናት በእናንተ ቤት። ኦኬ፣ ቀዳሿም ተኳሿም ሁሉ ምንጭም ነች፣ የህይወትን ፈሳሽ ነች፣ ጽላትም ነች፣ ታቦትም ነች፣ ፈጣሪም ነች። ፈጣሪና ሰማያትና ምድር የፈጠረች ማለት ነው። እንደዚህ አይነት በመዝሙር የተጻፈውን አንተው ስታዘጠዝጥ የምትውላውን የምትክድ ምንድን ነው ብላችሁ የምትሉት? የህይወት ፈሳሽ አንቺ ነሽ። የህይወት መድኃኒት ፈሳሽ ልጅሽ ነው አይደለም ያለው። ፈሳሹ ውሃው ነው። ከአንቺ የወጣ ውሃ ነው። የህይወት መድኃኒት ነው። አንቺ ምንጭ ነሽ። ፈሳሹ ግን የህይወት መድኃኒት ግን ልጅሽ ነው ኢየሱስ ነው ብሎ ቢኖረው ባጨበጨብን ነበር። እንዳናጨበጭብ ግን የህይወት ውሃ መገኛዋ ምንጫዋ እሷ ናት አልከን አንተ። መጽሐፉ ባይልም ፈሳሿስ ማርያም ናት ይላል። አንቺ ነሽ ነው እያለ ያለው። ሜላይ በጣም ይቅርታ፣ በደንብ ነግረኸው አልገባ ብሎ አለው። በጣም ይቅርታ። ቴንኪው ሜላ ስላቋረጥኩ። ያው ማስረጃ አምጣ ስለምንለው ለማርያም ያለው አማራጭ ኢየሱስን ብሎ መካድ ነው። ለዛ ነው። ኤኒዌይስ የህይወት ምንጭ በኦርቶዶክስ ኢየሱስ ሳይሆን ማርያም ነች። ስለዚህ በሌላ አገላለጥ ያው አምላክ ነች ማለት ነው። ምንም ጥያቄ የለውም። ምክንያቱም የህይወት ውሃ ማለት እኮ በቃ የሁሉ ነገር መሰረት ነው። የህልውናችን መሰረት ነው። ስለዚህ ያን የህልውና መሰረት ለማርያም መስጠት ማለት ማርያም ፈጣሪ ነች ማለት ነው። ፈጣሪ ነች ማለት ነውና በኦርቶዶክስ ቤተክርስቲያን ያለችው ማርያም የፈጣሪን ቦታ ያዘች ነች። ይሄ ነው መጽሐፉ የሚናገረው። አንቺ ነሽ እያለ እንግዲህ ኢየሱስ ነው ማለት ከባድ ነው። በሴት አንቀጽ እየተጠራ ይሄን ይመስላል። እንግዲህ ዳኒ መቀጠል ይችላል። እሺ ሰላም፣ ከየት ቤተ እምነት ነው? አንዴ ላውራ የመጨረሻ ፕሊዝ። እሺ አክስቴ፣ የአሁኑ ንባብ ላይ እኔ እንደገባኝ ሄሎ ይሰማል። እሺ የህይወት ምንጭ ማለት ህይወቱ ኢየሱስ ክርስቶስ ነው። የምናወራው አማርኛ ነው አይደለ? እንዴት ነው የህይወት ምንጭ ከባለ ምንጯ ማርያም ከሆነች ህይወቱ ኢየሱስ ነው አይደለ? ምንድነው የተሳሳቱት? አልገባኝም አሁን የወጡት። እሺ አልገባትም። ሜሎስ ልታስረዳን ነው አይደል? ኦኬ እሺ፣ ሜላ ይክፈትላት። ልንረዳዳ ነው። እሺ የህይወት ውሃ የተባለው ማርያም ነች ወይንስ ኢየሱስ ነው?
የህይወት ምንጩ ማርያም ናት። ህይወቱ ኢየሱስ ነው። ስለ ሁለት ነገር ነው እኮ የሚያወራው። ለምን ታስወርዱኛላችሁ? ስለ ሁለት ነገር አይደል እንዴ የሚያወራው አማርኛ? ምንጭና ህይወት። ስለዚህ ሁለት ነገር አለ። ስለዚህ የህይወት ምንጭ ማርያም ነች። ምንጯ ማርያም ናት። ህይወቱ ኢየሱስ ነው። መጽሐፍ ቅዱስ አሳይነሽ ማርያም የህይወት ምንጭ መሆኗ። ስለ መጽሐፍ ቅዱስ አይደለም ያወራን የነበረው። የቃሉ ትርጓሜ ላይ እናንተ የሰጣችሁት ትርጉም ከመጽሐፍ ቅዱስ እናንተ የሰጣችሁት ትርጉም በሆነ መንገድ እንሂድ። ስለዚህ ከመጽሐፍ ቅዱስ አሳይን። መጽሐፍ ቅዱስ ላይ የህይወት ምንጭ ብሎ ለማርያም እንደሰጣት አሳይን። እንዴ የኢየሱስ ክርስቶስ መገኛ ከሆነች ምንጭ ናት። ከሷ ተወልዷል። ሌላ ቋንቋ ነው፣ ተገኘ ሌላ ቋንቋ ነው። ከሷ አልተገኘም፣ ግን ከሷ ፈቅዶ ተወለደ። ይህን ትክዳለህ? ጥያቄው ተወልዷል አልተወለደም አይደለም። ከማርያም ተወለደ። እሺ እሱም ስለ መጽሐፍ ቅዱስ ያለውን ማስረጃ ነው። ስለዚህ የህይወት ምንጭ ማርያም ነች የሚለውን ቅድም የተነበበው ጽሑፍ ላይ እሺ እኔን የሚዩት ያረኩሽ እንትን በጣም ብዙ እድል እየሰጠነሽ ነው። ተደርበሽ አታውሪ። ጥያቄው በጣም ግልጽ ነው። መጽሐፉን ደግሞ ደጋግመን አሳይተናል። መጽሐፉ የሚለው የህይወት ውሃ አንቺ ነሽ ነው የሚላት። አይ እሷ ማርያም የህይወት ውሃ አይደለችም ልጇ ነው፣ እሷ ግን የህይወት ምንጭ ነው የምትሉ ደግሞ ከሆነ እሱም ችግር የለውም እኮ በዛም እኮ ትያዛላችሁ። ምንም ችግር የለውም። እኛ ውሃ እስከሚጠማን ድረስ መድረቅ አይጠበቅብንም። ስለዚህ የህይወት ምንጭ ማርያም ነች ለሚለው መጽሐፍ ቅዱሳዊ ድጋፍ ስጡ። በጣም ቀላል ነገር ነው። ስለዚህ ለመጨረሻ ጊዜ ጠይቅሻለሁ፣ የህይወት ምንጭ ማርያም ነች ለሚለው አንድ የመጽሐፍ ቅዱስ ድጋፍ ስጭ። ስለዚህ ምንጭና ህይወት ካለ ሁለት ነገር ነው። ስለ ሁለት ነገር ነው የሚያወራው። መጽሐፍ ቅዱሳዊ ድጋፍ ስለ ኢየሱስ ክርስቶስ። መጽሐፍ ቅዱሳዊ እኔ አሁን እዚች ጋር መደምደሚያ ሰጣችሁበት ሰውዬው ተሳስቷል ብላችሁ ተሳስቷል ሰውዬው። ከዚህ የበለጠ እንግዲህ እንቅልፋችሁ ሲጠፋ የምትገቡት ነገር አለ። ስለዚህ አሁን የጠየቅነው መጽሐፍ ቅዱሳዊ ድጋፍ ነው ማለት የተጻፈውን ነገር በደንብ አሳይተናል። አንቺ ነሽ እያለ ከካዳችሁት ምንጭ የሚለውን እሺ ከመጽሐፍ ቅዱስ አሳዩት። ማርያም የህይወት ምንጭ ወንድሜ እኔ ላስረዳ። እሺ ከየት ነው መጀመሪያ? ማለት ኦርቶዶክስ ነኝ እኔ። ኦርቶዶክስ ነህ? እሺ አይቷል ጽሑፉን አርጋ አሁን ያላችሁትን ሰምቻለሁ፣ አይቻለሁ። ለእኔ መድገም አይጠበቅብህም። እኔ ላስረዳ። እሺ ካየኸው በጣም ቀላል እንዳየሆና እንዳላየው የምናውቀው የህይወት ውሃ ኦልሬዲ ስላየሁት ምንም መድገም አይጠበቅብህም። እኔ የህይወት ውሃ የሚለውን ላስረዳ። ማንን ነው የሚለው? አሁን ኢየሱስን ነው ብሎ ልጁ ሲያስረዳ ሰምቻለሁ። እኔ ልጁ ተሳስቷል ብዬ አላስብም፣ ግን እንዴት እንዳልተሳሳተ እኔ ላብራራ። አታብራራው። እዛ ጽሑፍ ላይ ማን ነው የሚለው? ኢየሱስ ክርስቶስን እንደሆነ ላስረዳህ እኮ ነው እያልኩ ያሉት። እንዳስረዳህ አይደል? አታብራራው ካልከኝማ እንዴት አስረዳሃለሁ? መጀመሪያ ላብራራ። የተጻፈውን እኮ ነው ማብራራለህ። ከሰማኸኝ ላብራራው። ከኪስ ስላልፈለግን እኮ ነው። ካርጋ ነው ከኪስ አይደለም፣ ከመጽሐፍ ቅዱስ ጠቅሼ ነው ማስረዳል። ከመጽሐፍ ቅዱስ ምንድን ነው የምታስረዳኝ? ለምሳሌ መጽሐፈ ምሳሌ ላይ ምን ይላል? ኢየሱስ የህይወት ውሃ መሆኑን ነው የምታስረዳኝ ከመጽሐፍ ቅዱስ? አንድ ጊዜ ስለ ምሳሌ አነጋገር አስረዳ። ስለ መጽሐፈ ምሳሌ ላይ ምሳሌ አነጋገር ነው የተጻፈው። ልጁ ሊተረጉምልህ ሲሞክር አላስወራኸው። ኧረ እባክህ ተደርባ አታውራ። መጀመሪያ የምታሳየኝ ነገር ምንድን ነው? ኢየሱስ የህይወት ውሃ መሆኑን የምታሳየኝ ከሆነ እሱን አልፈልግም። እኔ የማምነው ጉዳይ ነው። ስለዚህ መጥቀም አይጠበቅብህም። የምታሳየኝ ምንድን ነው? አንድ ነገር ልንገርህ። አንተ ተደርበህ አታውራ እያልክ ማንንም አላስወራህም። ብቻህን አውርተህ ከጨረስክማ ይሄ እኮ አሁን ማንንም የሚያሳምን ነገር አይደለም። ከተደማመጥን ግን እኔ ያስረዳሃለሁ። ልክ አይደለህም ብለህ አንተ መልስህን ትሰጠኛለህ። አንተ ከቅድም ጀምሮ ያልካቸውን ሰምቻለሁ፣ ልጁም ያለህን ሰምቻለሁ። እኔ የምለውን ደግሞ ሰማኝና ልክ አይደለህም በለኝ ከሰማኸኝ በኋላ። አንተ እኮ ችግሩ አትሰማም። ምንድን ነው የምታሳየኝ ያልኩ እኮ ከቅድም ጀምሮ የጠየቅኩ ነው። ግን እኮ ላውራ ስል እኮ እንደዛ ከሆነ አትበለኝ፣ እንደዚህ ከሆነ እንትን አትበለኝ ያልክ መንገዱን ዘጋጋሁ። ምንም እንዳላወራ አደረከኝ። ምንድን ነው የምታሳየኝ? አሁንም ድጋሚ ልጠይቅ። በቃ እኮ ስማኛ፣ አዳምጠኝና ልንገርህ። ካዳመጥክ ልንገርህ፣ ልክ አይደለህም ትለኛለህ።
አንተም አዳምጥ። ከዛ ምን ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ምን ይላል? ሞትና ሕይወት በምላስ እጅ ናቸው ይላል። አሁን በአንተ አካሄድ ሞትና ሕይወት በምላስ እጅ ናቸው ሲል መጽሐፈ ምሳሌ ላይ ቁጥር 18 ምዕራፍ አሁን እኔ ሚዩት ያደረኩ አየህ እንደማትሰማ ከመጽሐፍ ቅዱስ የምታሳየኝ ምንድን ነው? ኢየሱስ የሕይወት ውሃ የሚለውን ከሆነ አልፈልግም። ማርያም የሕይወት ውሃ ነች የሚለውን ከሆነ ትችላለህ፣ አሳየኝ። አሁን ምላሽን ስጠኝ። ያልጠየቅንህን መጽሐፍ ቅዱስ ጠቅሳለኝ አትበል። ስለዚህ አሁን የምታሳየኝ ማርያም የሕይወት ውሃ ነች ብለህ አምነህ ከሆነ ያው ጎሄድ ከየትኛው መጽሐፍ አሳየኝ። ግን ኢየሱስን ለማሳየት አልጠየቅንህም። እሱ ነው ፖይንቱ። ግልጽ ከሆነልህ አሁን ማይኩን ክፈትና መልስልኝ። የሕይወት ውሃ ምንጭ ናት ነው። የሕይወት ውሃ ማን ነው? ኢየሱስ ክርስቶስ ነው አለ። የእሱ ምንጭ ናት፣ እሱን አፍልቃልናለች እንደማለት ነው። ይሄም በምሳሌ አነጋገር ስደግፍልህ ሞትና ሕይወት በምላስ እጅ ናቸው ብዬ ምሳሌያዊ መጽሐፈ ምሳሌ ላይ ስጠቅስልህ ምን ማለት ነው? ሞትና ሕይወት በምላስ እጅ ናቸው ማለት ንግግር ሰውን ሊገል ይችላል፣ ሊያድን ይችላል እንደማለት ነው። ግን እዚህ ላይ በአንተ አካሄድ ሞትና ሕይወት በምላስ እጅ ናቸው ሲባል በአንተ አሁን በየጠየቅከው ባለኸው ጥያቄ ምላስ እጅ ያለው ወይ እንደማለት ነው እያልክ ያለው። በቃ ይሄ ነው መልስ። ስለምላስ ማን ጠየቀ? አዎ ይሄ ነው መልሴ። ላለመረዳት ከሆነ ያልተጠየቅከውን ምንም አይገናኝም ወዳጅ። ምንም ስለምላስ የጠየቀ ሰው የለም። የጠየቅን ልጁ የመለሰልህ መልስ እኮ ስለ ሕይወት ውሃ እየጠየቅን ምላስ ምናምን አትበለን ወዳጅ እባክህ። አሁን መልስ ካለ ማርያም የሕይወት ምንጭ መሆኗን አሳየኝ ከመጽሐፍ ቅዱስ። አዎ ማርያም የሕይወት ምንጭ የሕይወት ውሃ ምንጭ ናት ሲል የሕይወት ውሃ ምንጩ ማን ነው? ኢየሱስ ክርስቶስ ነው አለ ልጁ። የሕይወት ምንጭ ማርያም ምሳሌያዊ አነጋገር ነው። በምሳሌያዊ አነጋገር ኢየሱስ ክርስቶስ ነው የጠቀሰው። ኧረ እባክህ አንተ ሰው እኔ ሰምቻለሁ ብለህ ግን ምን ነው የማሰማው? ከመጽሐፍ ቅዱስ አሳየን። እንዲህ ነው ያደረግኩ። ቅድምም እንዲህ ነው ያደረግኩ። በቃ ትዘጋለህ፣ ታወራለህ፣ አትሰማም። አንተ ራስህ አትሰማም። ልጁን እንደዚህ ያደነባበር አስወጣው ሳትሰማው ማለት ነው። ተደራረባችሁበት። የሕይወት ምንጭ ስለመሆኑ እየነገርኩ ነው። አሁን የነገርኩህ ምሳሌ አነጋገር በአንተ አካሄድ እኮ ስለ ምላስ የነገርኩህ በአንተ አነጋገር ትርጉሙ እንዲህ ነው እያልኩህ ነው። ምላስ እጅ የለውም እንደማለት ነው እያልኩህ ነው። የሕይወት ውሃ ምንጭ ነው ሲል እዛ ጋር ትርጉሙ እሱ እንደሆነ ነገር ትርጉሙ ኢየሱስ ክርስቶስን ለማለት ነው። ሰማነ። በቃ በጣም ቴንኪዩ፣ እናመሰግናለን። እንደዚህ አይነት ሊቃውንት አይጥፋ ከቤታችን። ቴንኪዩ በጣም አሜን። ለማርያም የሰጣችኋትን ትርጉም እንደምትመለክ አድርጋችሁ ሌሎን በቃ እናመሰግናለን። እንደዚህ አይነት ሊቃውንት ተርጓሚ አይጥፋ ከቤታችን። ቴንኪዩ በጣም አሜን አሜን። አንተም ግን እንደዚህ ሰውን አታሳስት። እንደዚህ አይነት ሊቅ ከቤታችን አይጥፋ። በቃ እንደዚህ ብሎ መገላገል አይሻልም? እሺ በጣም እሺ። ሰላም፣ እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው? ከኦርቶዶክስ። እሺ፣ እንኳን ደህና መጣሽ እታለም። እንኳን ደህና ቆያችሁኝ። ቴንኪው። እኛ ጥያቄ እየጠየቀን ነው። የኦርቶዶክስ ማርያም ልክ ናት? ጥያቄያችን ነው። አይ ልክ ነች ብላችሁ የምትሉ ከሆነ ኦርቶዶክሳውያን ኑና ንገሩን፣ እንስማችሁ፣ መልሱልን። ከዛ ትጠይቁናላችሁ። አይ ደግሞ አይ መልስ የለንም፣ ልክቱን አቱን አናቅም፣ እኛ ዝም ብለን ማርያም ማለት ነው የምንወደው እንጂ ልክቱን ልካቱን አናቅም ብላችሁ የምትሉ ከሆነ ይህም መልስ እኮ ነው ለኛ። አልችልም አናቅም በላችሁ። ይህ እኮ ራሱ አንድ መልስ ነው። ከዛ እኛን ትጠይቁናላችሁ ማለት ነው ርዕሱን በተመለከተ። ቴንኪው። መጣችልህ ያው ደንበኛህ ሜት አደርጋለሁ እኔ አክስቴ። ኧረ ፕሊስ ተኝ ጌታን። ነገም እኮ ሌላ ቀን ነው እንዴ? የእውነት ተኝ። ለምን ተኛለህ? አገልግሎት ነው። ኧረ ተኝ፣ በእውነት ተኝ እንዴ። ምንም ከዚህ በላይ እኔ መሰቃየት የለብሽም። የምር ነው። ምን አታገለሽ እታለም። በቃ ተኝ፣ እረፍት ያስፈልግሻል። አንዳንዴ ጨጓራሽም ለነገ ያስፈልጋል። መተኛት አለብሽ። ተኝታ እኔ በእውነት እንደ እህት አሁን እኔ አሳዝነሽኛል። አዘንክልኝ? እንደ እህት አሳዝነሽኛል። አንተ ለምን አትተኛም?
እኔማ ምንም ጨጓራዬ ምንም አልሆነም። ደስ ብሎኝ እያገለገልኩ ነው። ሰው እየዳነ ነው። የእውነት ቃል እየሰማ ነው። ረውስ መሐመድ ታድነው የለም እንዴ? ሰው ይዳን። አሁን እኮ መዳን ጀምረሻል። አሁን አንቺ እኔን ነው? አዎ፣ የዘመናት መጽሐፍ ቅዱስ ውስጥ የሌለችውን ማርያም ስናሳይሽ ወደ እግዚአብሔር ሀሳብ ውስጥ ያለችው አንተ ያነበብከውን መጽሐፍ እኮ ለእኔ አዲስ አይደለም፣ አውቀዋለሁ። አይ አታውቂም? አውቀዋለሁ በደንብ አታውቂም? ስለማውቅ ነው ከላይ ጀምረ አንብብልኝ ስለ የነበረው ቅድም አንብብልሽ ከላይ ጀምሬ የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽው ለኢየሱስ ክርስቶስ የተነገረውን ቦታ መዝለል ነው የቀረ። አይ አልዘለልኩት። ስለሱ እዛ ላይ ነው ማውራት የፈለግሽው? ለኃጢአተኛ ሞታለች ወይስ አልሞተችም ማርያም? ቅድም አውራን እኮ በጣም። አይ ረሳሽው። ላስታውስሽ ድጋሚ። እኔ አሁን ሁለተኛ ገብቼ የነበረው የህይወት ምንጭ ስለሚለው ነበር። ያኛውን አይተሸዋል ማለት ነው። እሺ ጥሩ። እንቀጥል። የህይወት ማለት እዛ ቤት ውስጥ ጣዖት የሆነችው ማርያም ስለሆነች የማርያም ነገር ከተመታላችሁ ለወንጌል ልባችሁ ይከፈታል። ይህንን ነው የማምነው። የአዳምን መርገመ ስጋና መርገመ ነፍስ ማርያም አጥፍታለች ወይስ? ለምንድን ነው የማርያም ነገር የሚጨንቀኝ? ምንድን ነው እሱ ችግሩ? ጣዖት ሆና ስለተቀመጠች እናንተ ቤት ውስጥ። ማን ነው ጣዖት ያደረጋል? እናንተ። አላረግናት። አይ በጣም ነው የሆነችው። አላረግናት። እሺ ላሳይሻ። ጌታችን ኢየሱስ ክርስቶስ ነው። ላሳይሽ። እናቱ ነው እና ከብራታል። ላሳይሽ። ምን ችግር አለ? እኛ በመረጃ ነው የምናየው። ልትሄድ ነው ገድል ጋር አይደል? የቤተ ክርስቲያናችሁ መጽሐፍ አስተካኪው። እኛ ገድልን የምንጠቀምበት አትናቂ። ገድል ብለሽ አትናቂ። የቤተ ክርስቲያኔ መጽሐፍ በስቲ ያለ ገድል ንቀት አይደለም እኮ። የቤተ ክርስቲያኔ መጽሐፍ በስቲ ገድል እኮ ማለት የሐዋርያት ስራ እኮ የሐዋርያት ገድል ነው እኮ መጽሐፍ ቅዱስ ነው። ሌላ ታሪክ የለውም። አንቺ ነሽ እኮ የናቅሽው፣ እኔ አይደለሁም። አልንቅም አትነኩ። ስለዚህ እንዳትነቂ። የቤተ ክርስቲያኔ መጽሐፍ በስቲ አንዴ። የቤተ ክርስቲያኔ መጽሐፍ። ጎበዝ። እሺ እንደሱ ነው ይባላል። አሁን የቤተ ክርስቲያንሽ መጽሐፍ ነው ማለት ብልሽ። እሺ በአይነ ልቦና ሁሌ የምታየው ማንን ነው? ጌታዬ። ሁልጊዜ በየስፍራው በሀሳብሽ የምታስቢው ማንን ነው? ጌታዬ። ምንድን ነው? ስትተኚ ስትነቂ ሁሌ ባጠገብሽ የሚሆን ማን ነው? ምንድን ነው የምታወራው? ለምን? ምንድን ነው? ማን ነው ያልኩሽ? ነገርኩ። አልነገርሽኝም። ማን ነው? ጌታዬን አልኩ። ጎበስ። መላእክቶቹንም ላስባቸው እችላለሁ ስለ ጠባቂነታቸው። ለምን ይገርምሃል? አሁን ከጌታ ውጭ ሌላም አለ ማለት ነው? ጠባቂዎች አሉ ከጌታ የተሰጡ። በዋርናጌስ ኦርቶዶክስ ነው ባሏን ነው ይላለታች። ባሏን የምታስበው እያለ ነው። በዋርናጌስ ኦርቶዶክስ ነው። በእውነት ይኸው እና ግባች ለምን ትከዳለች እያለ ላስብ እችላለሁ። ባይ አይገርም? የምታስቡትን የሆናችሁትን ሁልጊዜ የምታስቡት በልቦናሽ በአይኖችሽ ላይ የሚመጣው ሁሌ ማለት ነው። እሺ ከመኝታሽ ስትነቂ ከስር ኢየሱስ በይ። ኦፍ ኮርስ ኢየሱስ ክርስቶስ። ግድ የለም ምረጭ ግድ የለሽ። እሺ ባዘንሽ ቁጥር የሚያጽናናሽ ማን ነው? ጌታዬ። ግን በብዙ መልኩ ሌሎችም ያጽናኑኛል። ምን ያንቺን ነው እንግዲህ ያንቺን
አታርዝማ በቃ ግባ እኔ አይ ለምን ሀሳብሽ በደንብ አይተነው ነው ታለም በደንብ አይተነው ነው። ምን ነው በተጨነቅሽ ጊዜ ከጭንቀት የሚያርቅሽ ማን ነው? አምላክሽ። በተራብሽ ጊዜ የሚመግብሽ ማን ነው? ሰዎችን ይመግቡኛል። ኦኬ። የህይወት ውሃሽ ማን ነው? ወደ ቅድሞ ሀሳብ ልትመጣ ነው። የህይወት ውሃሽ ማን ነው? ከቅድሞ ጽሑፍ አንጻር ከሆነ ውሃውን እንደ አድራሽ ትቆጥረውና እመቤቴም ልል እችላለሁ። ልክ ምንጩን የህይወት ምንጭ እንደተባለው ማለት ነው። ማርያም ናት። ማርያም ብዬ ለያዘው የህይወት ምንጭ ማርያም ናት። ምክንያቱም ህይወት ኢየሱስ ክርስቶስ የህይወት ምንጭ ማርያም ናት። ምንጯ ማርያም ናት። የህይወት ምንጭ ማርያም ናት። እሺ ችግር በታመምሽ ጊዜ ስጋሽን ከሞት የሚያድንሽ ማን ነው? ለምን አታሳጥረውም? በቃ እንዴ! አይ ለምን አሳጥረውለው? የጠየቅኩሽ የአምላክን ስራ ምንድን ነው? እኔም አንተም እናውቃለን። አሁን ልትል ወደ ፈለግከው ፖይንት ግባ። ለምንድን ነው ገባው? እኔ የምፈልገውን ፖይንት ነው ያለሁት። ገብቻለሁ። ለዛ ነው የጠየቅኩሽ ያለሁት። የጠበቅኩ ነው ያለሁት እኮ ንገረኝ። ምን ለማለት ፈልገኝ? ምንም ግልጽ ነው እኮ ጥያቄው ታለ በታመምሽ ጊዜ ከሞት የሚያድንሽ ማን ነው? ግልጽ ነው ጥያቄው። የሚያድነው አምላክ። እሺ የመጨረሻ ጥያቄ አስምሪኝ ብዬ ግን ልጸልይ እችላለሁ። በቤት እሺ ያው አሁን አምላክ ያለችበትን ፖይንት አስቡትና አሁን ልጅ ቀናት ስላልገባት ነው እንጂ ላምብብላችሁ ምን እንዳለች ማለት ነው። ኦኬ ኦርቶዶክስ ግን እንደዚህ ነው የምትለው። እሷ አምላኬ ያለችውን ማርያም ብላ በኦርቶዶክስ እንደምታምን እሷም ደግሞ ማርያም ያለችውን ፖይንት አገናኙትና ስሙት። ያው ማርያም ሆይ ሁልጊዜ በልቦናዬ አይሻለው፣ በሐሳቤም በየስፍራው አገኝሻለው። በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። እሷ ይህን ጥያቄ ምን ብላ ነው የመለሰችው? አምላኬ ሁልጊዜ አስባታለሁ። ማርያምን ታስቢያታለሽ? አስባታለሁ። እሷን ማሰቤ ግን ኢየሱስ ክርስቶስን ሊሸፍን ማርያምን አሁን ስለሰማሁሽ እኮ አሁን እንቀጥል ችግር የለም። ሊሸፍን የሚችል እንቀጥል ችግር የለም። ሁለት አምላክ ስላለሽ ያው ችግር የለም። እንቀጥል ችግር የለም። አምላክን የሚሸፍን ፓወር የለም። የዛና እንቀጥል ታለም አሁን ተይውስ ያው ስሜት ያድ እሺ በሐሳቤ በየስፍራው አገኝሻለሁ፣ በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ ይላል። ማርያም ሰውን ትጠብቃለች? ማስረጃ እስኪ። በጸሎት ትጠብቀናለች። ማስረጃ እስኪ ነው ያልኩሽ። ማርያም ብቻ አይደለም ብዙ ቅዱሳን ሲጠብቁ አይተናል መጽሐፍ ቅዱስ። ሐሳብሽን አትበትኚው። ስለ ማርያም እየጠየቅኩሽ ያለሁት በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ ይላል። ሰዎች ሲተኙ ጭምር የሚጠብቁ ማርያም ካለች ከእግዚአብሔር ቃል የምትጠብቅ ማርያም ካለች እየጠበቅኩሽ ነው። ማስረጃ ብቻ። የሚጠብቀን አይተኛም። ይህንን አውቃለሁ። ታለም እኔ አሁን ስለ እግዚአብሔር አልጠየቅኩሽም፣ ስለ ማርያም። ስለ እግዚአብሔር ማስረጃ አለን። ስለ ማርያም ማስረጃ
አፍጥኝ። እሺ ካልመለስሽልን አሁን ደግመሽ ተወርጅና ለዛሬ ይበቃሻል ማለት ነው። ምንም ደግመሽ ብትልኪ ሞዴሬተሮች አታስገቧትም፣ እኛም አናስገባትም። በብስጭት ውስጥ ሆነሽ ነው የምትመልሺው ማለት ነው። እኔ በተኛው ጊዜ አንቺ ነቅተሽ የምትጠብቂኝ እያለ እግዚአብሔር ነው አትበይ። እግዚአብሔርን አንቺ ብለሽ አጠሩም። ጌታማ የእስራኤል አምላክ እንደሚጠብቅ እናውቃለን። ለጠይቀሽ ጥያቄ መልስ ካልሆነ ጠባቂ አምላኬ ነው እሷ ናት ይላል። መልሽ የሄደበት ምንም እሷ ናት ይላል። መልሽ ስሚው እንደገና ምንድነው ያልካት? ወንድምነት የሳትተኝ የምጠብቂ ነው ያለ ነቅተሽ በሀሳብ በየስፍራው አገኝሻለሁ። በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ። ያ አየሽው? አሁን መልሽለት። ለዚህ አይገርምም እኮ ይሄ ያመጣ ሀሳብ አይገርምም? ገረመኝ። መልሽለት። አልገረም አይደለም መልሽ። አንተ ነው የሚገርም። እኔ አይገርመኝም። ማስረጃ ያስችኝ ካልገረመሽ ማርያም ቅዱሳን ማስረጃ ስለኛ ይጸልያ ማስረጃ አፍጥኝ። እንዴት እንደሚ እኔ አልጠየቅኩሽም እንዴት እንደሚጸልዩ አልጠየቅኩሽም። እታለ ሰዎች ሲተኙ የምትጠብቅ ማርያም ከእግዚአብሔር ቃል አሳይ። እንግዲህ ይህን የጻፈው ሰው እንደዛ ተሰምቶት ነው። እኔ የለኝም የጻፈውን ሰው ጠይቁት እያለችን ያለችው። በቃ ሞዴሬተሮች ትረፍ። እቺ ነፍስ ለዛሬ ቢያንስ እንኳን ረፍት አታገኝ። ፕሊዝ በቃ አስቡላት። ለዛሬ እንኳን ትረፍ። በቃ ይሄ ሰውዬ ተሰምቶት ነው የጻፈው። እኔ መልስ የለኝም እያለችን ያለችው። እኔ የለኝም በቃ የላትም እሷ። ትረፍ እቺ ነፍስ አትሊስት ማለት ነው። እሺ ሊዲያ ሰላም። ሰላም ሊዲያ። እሺ ሌላ ኦርቶዶክሳዊ ካለ ሌላ ቤተክርስቲያናችሁ የሰጠቻችሁ ማርያም በእግዚአብሔር ቃል ውስጥ የሌለች ማርያም ናት ብለን እየሞገትን ያለን። ቤተክርስቲያን የነገረቻችሁ ያስተማረቻችሁ ማርያም የእግዚአብሔር ቃል ውስጥ የሌለች ማርያም ናት እያለን ያለን። ዲያቆናት፣ መምህራን፣ አገልጋዮች መግባት ትችላላችሁ፣ ምዕመናን ሁሉ ማለት ነው። እሺ ታንክ ስታችሁ ሆነ ስማ። እናንተ ጋር የሆነ የሚረብሽ ድምፅ አለ፣ እየረበሽከን ያለው። የእውነት ከእውነት ጋር አትታገሉ ጋይስ። ከእግዚአብሔር ቃል ጋር አትጋጩ። የእግዚአብሔር ቃል በቃ ማለት እናንተ ናችሁ የምትጎዱት። ለእግዚአብሔር እውነት ተሸነፉ። ለእግዚአብሔር ሐሳብ እጅ ስጡ። ትግል ምንም አይሰራላችሁ። ትግል ምንም አይሰራላችሁ። መጋጋጥ ነው የሚሆነው። ትጋጋጣለህ እንጂ ከወደክ በኋላ መፈራገጥ ምንም የምታመጣው ነገር የለም። ብትቃወም የበለጠ አንተ ላይ ነው አቅሙ ጉልበቱ የሚበረታውና ትጎዳላችሁ ወገኖች። አለ እግዚአብሔር ሐሳብ እግዚአብሔር ሲናገራችሁ ተሸነፉ፣ ለጌታ ሐሳብ ተገዙ። እሺ ዞይ ሰላም። ደጋግመህ እየላክን ያለው ዳኒ ቀጣ በጣም እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ወንድሞች የምትሉት ሐሳብ ካለ መጨመር ትችላላችሁ። ምናልባት የለም እንግዲህ ወንድምነት
መጽሐፍ ቅዱሳችንን አንብበን በመጽሐፍ ቅዱስ ላይ ህይወቷ ታሪኳ የተጻፈ የጌታችን የኢየሱስ ክርስቶስን እናት ማርያም አውቀን እነሱ ደግሞ ማርያም ብለው የሚሏት ቤተክርስቲያናቸው በየመጽሐፍቶቻቸው ሁሉ ጭምር የጻፉላትንም አንብበን የመጽሐፍ ቅዱሷ ማርያም የጌታችን እናትና ኦርቶዶክሳውያን በመጽሐፍቶቻቸው ላይ የጻፏት ማርያም ተብላ በሚል በስም ካልተገናኙ በስተቀር በድርጊት፣ በተግባር፣ በአገልግሎት፣ በህይወት የማይገናኙ ሆነው አገናዝበን መተን ስንጠይቃቸው የኛዋ ማርያም መጽሐፍ ቅዱሳዊ ናት ብለው እኛ ፊት ቀርበው በመጽሐፍ ቅዱስም ካላረጋገጡ ዕለት ዕለትም በሚያነቧቸው መጽሐፍቶች ላይ የተጻፉትን ስንጠይቃቸው ካፈሩ ምን ልናደርግ እንችላለን? ገቡ ጥያቄ ስጠይቃቸው የጥያቄውን ቀጥታ መልስ ከመመለስ ይልቅ የጥያቄውን አግድመት ነው የሚመልሱት። ወደ ክርክር ነው የሚገቡት። እኔ በምተኛ ሰዓት ላይ ነቅተሽ የምትጠብቂኝ አንቺ ነሽ እያላት አይ የእስራኤል አምላክ ነው ነቅቶ የሚጠብቀን ብላ ትላለች። መጽሐፍት እሱንማ እግዚአብሔር ቃል ነው የሚነግረን። እኛ እሱ መቼ ጠፋን? እኛ እየጠየቅን ያለ ነው በመጽሐፍቶቻችሁ ላይ ነቅተሽ የምትጠብቂን ማርያም፣ የህይወት መድኃኒት ፈሳሽ የሆነችዋን ማርያም፣ ለሰው ልጆች በደልና ኃጢአት የሞተችዋን ማርያም፣ ዓለም ሳይፈጠር አስቀድሞ የነበረችዋን ማርያም፣ ሁሉ ፍጥረቱ ላይ የተፈጠረበት ምክንያት እሷን ለማመስገን የሆነውን ማርያም፣ እሷን ኑና አሳዩን። እቺ የኦርቶዶክሷ ማርያም ናት እንደዚህ ተብሎ የተጻፈላት። አሁን የጌታችን እናት ማርያምን መጽሐፍ ቅዱስ ስናነብ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ብሎ የሚል አንድም ነቢይ አንድም ሐዋርያ የጻፈ የለም። ፍጥረታት ሁሉ የተፈጠሩት ማን ለማመስገን እንደሆነ መጽሐፍ ቅዱሳችን በግልጽ ሲነግረን ባለፈውም እያሳየው ነበር በመዝሙር መጽሐፍት ላይ ማለት ነው። ከላይ ከሰማይ ከሕያዋን ፍጥረታት ከመላእክት ጀምሮ እስከ ግዑዛን ፍጥረታት ተራሮችና ኮረብቶች የሚያፈራ ዛፍ ሁሉ ማንን ለማመስገን ተፈጠረ ይላል በዘካርያስና በሐጌ መዝሙር ላይ በትንቢተ በመዝሙረ ዳዊት ላይ የተጻፈው የሐጌና የዘካርያስ የሁለቱ ነቢያት መዝሙር ላይ እነዚህ ፍጥረታት ከሕያዋን ፍጥረታት ከቅዱሳን መላእክት እስከ ሰማይና ምድር ፀሐይና ጨረቃ ከዋክብት እንደዚሁም በባህርና በየብስ የሚኖሩ ሕያዋን ፍጥረታት እንስሶች፣ የምድር አራዊት፣ የዛፍ ፍሬ ሁሉ ይላል ማንን ለማመስገን? እሱ ለማመስገን ተፈጠሩ እርሱ ብሏልና ሆኑም ይላል። ኦርቶዶክስ ደግሞ እመቤታችን ለማመስገን የተፈጠሩት ነው ብላ የምትለው ማነች እመቤታቸው ብለን ስናነብ ከመጽሐፍ ቅዱስ ውጭ የወጣች ሌላ እነሱ ክሬታ ያደረጓት በአይምራቸው የፈጠሩ አንድ መዓት መጽሐፍ የጻፉላት ማርያም ተብላ የምትባል በስም ከጌታችን እናት ጋር ብቻ የምትገናኝ በምግባርም በባህሪም በድርጊትም የማትገናኝ ሐዋርያት የማያውቋት ነቢያት ያልተናገሩላት ጌታችን ኢየሱስ ክርስቶስ የማያውቃት ከጌታችን ከኢየሱስ ክርስቶስ እኩል እንደ ዝንጀሮ ጎረምሳ ጫማ እያለካኩ የሚሰብኩላት የሚናገሩላት በመጽሐፍቶቻቸው ላይ የጻፉላት ማርያም አለች። በኦርቶዶክስ ኑ ተጠየቁ፣ እዛ ላይ ቆመው አይናገሩም። ልትገልጠው ነው ገድል ይላሉ። እንዴ እናንተ አባቶቻችሁ ጽፈው አንተ ጠዋት ጠዋት ቁጭ ብለህ ፀሐይ እየሞክ ዝንብህን እሺ እያልክ ያነበብከውን መጽሐፍ እኛ ጋር መጥተህ ስንገልጠው ለምን እንደምደነግጠው? ልትገልጡት ነው እንዴ? ድርሳነ ሚካኤል ልትገልጡት ነው ይላል። ጠዋት እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጀምረህ ጸልየ የቀኑን ከክፉ ጠብቀኝ ሚካኤል ሺ በክንፍህ ሺ በአክናፍህ ብለህ እኮ ወጥተሃል። እና እዚህ ስትመጣ ሚካኤል ክንፍ አለው ወይ ብዬ እጠይቅሃለሁ። ለምን ሚካኤል ክንፍ አለው ብሎ የሚል መጽሐፍ ቅዱስ ላይ ስለሌለ ኬት አመጣው? ከክንፉ ጀምርልሃለሁ ማለት ነው። አሁን ያፈሩት በራሳቸው መጽሐፍቶች ነው። በመጽሐፍ ቅዱስ ብቻ እናወራችሁ ብለን ስንል እኛ መጽሐፍ ቅዱስ ብቻ እንልም። የሉተርን ቅዠት ይዘን አናወራም። ሉተር ነው ሲቃዥ ሽንት ቤት ቁጭ ብሎ ጣሪያ ላይ ወጥቶ ምናምን ነገር ይሉናል። ይውጣ፣ ጣሪያም ላይ ይውጣ፣ ሽንት ቤት የሚቀመጥ መጽሐፍ ቅዱስ ብቻ ብሎ የሚለውን እኛ ስንጠይቅ እኛ መጽሐፍ ቅዱስ ብቻ እንልም፣ እኛ በቀኖናና በትውፊት እናምናለን አሉ። ኦኬ ተጠይቁ፣ በቀኖናውን ጠይቃችሁ፣ በመጽሐፍ ቅዱስም በቀኖናውን ጠይቃችሁ ብለን ስንል ቀኖና ለመከራከሪያ አይሆኑም። ታዲያ ለምንድን የተጻፉት? ለህፃናት ማጫወቻ አይደለም፣ ቶይስ አይደለም የተሰሩት። እናንተው እነኛ መጽሐፍቶችን አንብባችሁ መጽሐፍ ቅዱስን እኮ አንብባችሁ ለበረከታችን ይሆናል ብላችሁ አትሉ።
መጽሐፍ ቅዱስን ለአጋንንት መከላከያ እናንብበው አትሉም። መጽሐፍ ቅዱስን ለበረከት እናንብበው አትሉም። መጽሐፍ ቅዱስን ለጸሎት አትጠቀሙበትም። ለጸሎት የምትጠቀሙበት እነዛው ገድላት፣ ድርሳናት፣ ታምራትን። አጋንንትን ለማባረር ፍቱን ናቸው ብላችሁ የምትሉት እነሱ ነው። ለበረከት ብላችሁ የምትሉት እነሱ ነው። የዕለት ዕለት ቀለቦቻችሁ እነዚህ መጽሐፍቶች፣ ምግቦቻችሁ እነዚህ መጽሐፍቶች። ዕለት ዕለት ከምትበሉት መጽሐፍቶቻችሁ ላይ እንጠይቃችሁ ብለን ስንል አይ ኦርቶዶክሳውያን ስትሆኑ ነው እነዚህን የምጠይቁ። ለምደ ኦርቶዶክስ መሆን ነው የሚጠበቅብኝ? ነበርን እኮ ኦርቶዶክስ የነበርንበት ጊዜ ነበር። በቃ አለፈ፣ እንዳለፈ ውሃ አለፈ። ዳግም ላይ መለስ ማለት ነው። ኤርሚያስ አየህ ገባ ብዙ ስላልተረዳው ነው ይሄንን የሚገባ ኦርቶዶክስ ስትሆን ነው ብለ ይለኛል። አንተ ሳትወለድ በፊት አንዳንዶቻችሁ ሳትወለዱ በፊት እኔ እዛ ቀድስ ነበር እኮ። ታምረ ማርያም ላይ ያለውን ጥያቄ ለመጠየቅ፣ ነገረ ማርያም ላይ ያለውን ጥያቄ ለመጠየቅ ለምንድን ነው እኛን ኦርቶዶክስ መሆን የምትፈልጉት? ገድላት ድርሳናትን ለመጠየቅ ኦርቶዶክስ ሁኑ ይሉናል። ታውቃለህ? አንሆንም። ከዛ ጨለማ ውስጥ ያወጣን እግዚአብሔር ነው። አንዳንዶቻችሁ አንብባችኋቸው የማታውቋቸው መጽሐፍቶች እኔ በቃሌ ደግማቸው ነበር፣ ያውን በግዕዝ ስለተማርኳቸው ማለት ነው። እምልህ አይ ቆይ እንትን በል ማለት በመጀመሪያ የኦርቶዶክስ ስትሆን ወደ ቤተክርስቲያኒቱ ስትገባ፣ ወደ ጉያዋ ስትገባ ገብተን እኮ ነበርን፣ እዛ ነበርን። ጉያዋ ውስጥማ አንድ ማት መጽሐፍት ነው የተገኘው። ስለዚህ አፈሩ። አየህ ወንድምነት፣ በራሳቸው መጽሐፍ ታፈሩ፣ በራሳቸው ታሪክ ተሸማቀቁ። በእውነት እኔ ልፈርላችሁ አልልም። ምን በወጣኝ አፍራለሁ። በራሳቸው መጽሐፍ ታፈሩ፣ በራሳቸው ታሪክ አፈሩ። አየህ አለመለቅለቅ ነበራ። የጌታ እናት ማርያም በመጽሐፍ ቅዱስ ላይ የተጻፈላት ማርያም የተጻፈላትን በቃ ባዮግራፊዋ እዛ ተጽፏል፣ ይታወቃል። እንድናቅ የተጻፈውን ያህል ተጽፏል። በቃ አለቀ። እንድናቅ የተጻፈው ምንድነው? የጌታችን እናት ናት። እሱ እንድናቅ ተጽፏል። አለቀ። ብፅዕት ሴት ናት። እሷ እንድናውቅ ተጽፏል። ከሐዋርያቱ ጋር ትጸልይ ነበር። እሷ እንድናውቅ ተጽፏል። አለቀ። በቃ ሶስቱ ብቻ ማለት ነው። የጌታ እናት ናት። ኖ 4 ድንግል ሴት ነበረች፣ ጌታን ጸነሰች፣ ያው የጌታ እናት ሆነች። 2 ድንግል ሴት ነበረች፣ 1 የጌታ እናት ሆነች ስትወልደው፣ 2 ብፅዕት ናት፣ 3 በጸሎት ከሐዋርያቱ ጋር ተጋ ነበር፣ 4 ከዚህ ውጭ ሌላ ተጽፏል? በፍጹም። ታማልዳለች፣ አልተጻፈም። ከሙታን ተነስታለች፣ አልተጻፈም። አርጋለች፣ አልተጻፈም። ባል ትሰጣለች፣ አልተጻፈም። አልተገለጠም እንዳለው ማለት ነው። ሰውዬ የዛኛው የእናንተ ዘመድ ማን ነበር? የእነሱ ዘመድ የባለፈው ሰውዬ ኡስታዙ ማለት ነው። ያው ዘመዳሞች ናቸው ከጥንትም እኛና እነሱ ነን ብሎ ስለሚሉ ማለት ነው። አልተገለጠም ነው። እዚህም አልተገለጠም። በመጽሐፍ ቅዱስ ላይ ማርያም ታማልዳለች፣ አልተገለጠም። ከሙታን መነሳቷ አልተገለጠም። ማረጓ አልተገለጠም። ልጅ መስጠቷን አልተገለጠም። አልተገለጠም። የህይወት ፈሳሽ መሆኗ አልተገለጠም። ዓለም ሳይፈጠር አስቀድሞ መኖሯ አልተገለጠም። ሰማያትና ምድር ፀሐይና ጨረቃ የተፈጠሩት እሷን ለማመስገን ነው። አልተገለጠም። ብንጠይቃችሁ እንደዚህ ነው ብላችሁ ጨርሱት። ባልተገለጠም ማለት ነው። የተገለጠ ካለን አናሳይ ነው። የለም የምትመልሱ ስታጡ እኛ ላይ መልሳችሁ ተበሳይታችሁ ትናደዳላችሁ፣ ትሳደባላችሁ። እቺም ቤተክርስቲያን ስለምታጥላሉ ነው ብለታል። እፈር እንጂ እፈሩ እናንተ። ማርያም ናት ብላችሁ የምትሏትን እና ተናገር ተብለህ ስትባል የለም። አማላጇን ማርያም አንድ ሊያሳየን የቻለ የለም። እና ነፍስ ይማር ብለናል። ነፍስ ይማር። ከዚህ የበለጠ ሞት ስለሌለ ማለት ነው። ኦርቶዶክሳውያን መልስ እያጣችሁ ስትሰቃዩ በየፔጁ እየገባችሁ ምን ልንል እንችላለን? ከዚህ በላይ መሞት ስለሌለ ነፍሳችሁን በአጸደ ገነት ያኑረው ብለን ባንልም በእንደሱ አይነት ምርቃት እዛ ስለማይገባ ግን ነፍስ ይማር ብለናል። ምክንያቱም የሞተ ትምህርት ይዛችሁ ለሞተ ትምህርት መጽሐፍ ቅዱስ ለማያውቀው ትምህርት መጽሐፍ ቅዱስ ለማያውቀው ስብከትና ትርክት መጽሐፍ ቅዱስ ምስክርነት ለማይሰጥህ ነገር በምን ታረጋግጡት?
ስለዚህ ጌታ ይሻላችኋል። ወደ ጌታ ዘወር በሉ፣ መጽሐፍ ቅዱስ አንብቡ። ኦኬ፣ መጽሐፍ ቅዱስ አንብቡ። ህይወት ሊሆንልን ሊበዛልን የመጣ ጌታ ነው። እርሱም በማወቅ ከዘላለም ፍርድ ከዘላለም ጥፋት ዳኑ። ዘመናችሁን በከንቱ አጨርሱ። ወደ እግዚአብሔር ልጅ ህይወት ሰጪ እሱ ነው። ህይወት የሆነን እሱ ነው። ህይወትም ሰጪ እሱ ነው። የምንቅበዘበዝን የአዳምን ዘር ሊፈልግ የመጣ እሱ ነው። እውነተኛ እረኛ እሱ ነው። ነፍሴን ስለ በጎቼ አኖራታለሁ ብሎ ያለ እሱ ነው። ስለዚህ ቀን ሳለ ከምትቅበዘበዙ ውስጥ ውጡና አንዴ ወደ አርሴማ፣ አንዴ ወደ ተክለ ሃይማኖት፣ አንዴ ወደ አቡዬ፣ አንዴ ወደ ጊዮርጊስ፣ አንዴ ወደ ጣጡስ፣ አንዴ ወደ ሚናስ እያልክ ከምትንከራተት ና አዳኙ ጋር ና፣ ለዘላለም የሚያሳርፈው የእግዚአብሔር ልጅ ኢየሱስ ክርስቶስ ጋር ኑና ለዘላለም ረፉ። ወንድሞች እናቶቼ፣ ስላሳረፈን ያሳርፋል እንላችኋለን፣ ስላዳነን ያድናል እንላለን። ኦኬ፣ ይሄን የምንለው ጸጋ ይብዛላችሁ። ተባረኩ።